እንኳን ወደ ጥልቅ ዳሰሳችን በደህና መጣችሁ። ዛሬ በአንድ በጣም መሰረታዊ ጥያቄ ላይ እናተኩራለን። ምናልባትም ሁላችንም በሕይወታችን ውስጥ በሆነ ወቅት የምንጠይቀው ጥያቄ ነው። የሁሉም ነገር መነሻ ምክንያት ምንድን ነው? ለምን እዚህ ያለን? የዚህ ሁሉ ነገር መጨረሻውስ ምንድን ነው? በጣም ከባድ ጥያቄ ነው። ይህንን ለመዳሰስ ደግሞ አንድ ምንጭ ይዘናል። ከሪክ ወረን ዘነኛ መጽሐፍ ዓላማን ያማከለ ሕይወት ውስጥ አንድ ምዕራፍ መርጠናል። ምዕራፍ 7 የሁሉም ነገር ምክንያት የሚል ርዕስ ያለው። አዎ፣ እናም ምንጩ ይህንን ግዙፍ ጥያቄ ለመመለስ የሚሞክረው በአንድ ማዕከላዊ ሐሳብ ነው። እሱም የጽንፈ ዓለሙ የመጨረሻ ግብ የእግዚአብሔርን ክብር ማሳየት ነው ይላል። በትክክል እውነት ነው። ይህ በጣም ትልቅና ሰፊ ሐሳብ ነው። የእግዚአብሔር ክብር የሚለው ሐረግ ያው በስፋት እንሰማዋለን፣ ግን ብዙ ጊዜ እንደ ረቂቅ ለመረዳት እንደሚከብድ ነገር ነው የሚታሰበው። እስኪ ከዛን ጀምር። ምንጩ እንደሚለው የእግዚአብሔር ክብር ስንል በትክክል ምን ማለታችን ነው? በጣም ጥሩ መነሻ ነው። ምንጩ ይህንን ጽንሰ ሐሳብ በደንብ ይተነትነዋል። የእግዚአብሔር ክብር ማለት የእግዚአብሔር ማንነት መገለጫ ነው። የተፈጥሮ ፍሬ ነገር ማለት ነው። በሌላ አባባል እግዚአብሔር ማን እንደሆነ የሚያሳየው ነገር በሙሉ። ስለዚህ የእርሱ ባህሪያት ድምር ማለት ነው። አዎ፣ የእርሱ አሳፋሪነት፣ ክብደት፣ የግርማ ሞገሱ ድምቀት፣ የኃይሉ ማሳያ እና የመገኘቱ ድባብ ነው። እናም ዝም ብሎ የሚያብረቀረቅ ብርሃን ወይም ረቂቅ ስሜት ሳይሆን የእርሱ መልካምነት፣ ፍቅር፣ ጥበብ፣ ኃይል ያው እነዚህ ሁሉ ዘላለማዊ ባህሪያቱ ተደምረው የሚፈጥሩት ነገር ነው። ገብቶኛል። እንግዲያው ዝም ብሎ የሚታይ ነገር ሳይሆን የእግዚአብሔር ማንነት አጠቃላይ ድምር ነው እያለን ነው። መጽሐፉ ይህንን ክብር የት ነው ማግኘት የምንችለው ይላል። በዙሪያቱ ተመልከቱ የሚል ቀጥተኛ መመሪያ ይሰጣል። ይህ ማለት ከቲዮሪ ወጥተን ወደ ተጨባጩ ዓለም እንድንገባ እየጋበዘን ነው ማለት ነው። በትክክል። እናም እንደሚለው ይህ ክብር በዋንነት በተፈጥሮ ውስጥ ይገለጻል። ከማይታዩት ጥቃቅን ሕዋሳት ጀምሮ እስከ ግዙፉ ሚልኪ ዌይ ጋላክሲ ድረስ፣ ከፀሐይ ስትወልቅ ከሚታየው ውበት አንስቶ እስከ ማዕበል ክርክር በሁሉም ነገር ውስጥ ይንጸባረቃል ይላል። ይህ በጣም ደስ የሚል ሐሳብ ነው። ምክንያቱም ብዙ ጊዜ ተፈጥሮን ስናይ ውበቱን እናደንቃለን። ነገር ግን ምንጩ ይህ ውበት ወደ አንድ ትልቅ እውነት የሚያመለክት ምልክት ነው ያልነው። ተፈጥሮ ስለ ፈጣሪው ምን ያስተምረናል ይላል። ጥሩ ጥያቄ ነው። ምንጩ እንደሚለው ተፈጥሮን ስንመለከት እግዚአብሔር ምን ያህል ኃያል እንደሆነ፣ በልዩነት ምን ያህል እንደሚደሰት፣ ውበትን እንደሚወድ፣ ምን ያህል ስርዓታማ፣ ጥበበኛ እና ፈጣሪ እንደሆነ እንረዳለን። ሰማያት የእግዚአብሔርን ክብር ይናገራሉ የሚለው ጥቅስም ይህንኑ ነው የሚያመላክተው አይደል? ልክ ነው። ነገር ግን በተፈጥሮ ብቻ አልተገለጠም። በታሪክ ውስጥም በተለያዩ መንገዶች ተገልጧል። ለምሳሌ በኤደን ገነት፣ ለሙሴ በተራራ ላይ፣ በማደሪያው ድንኳንና በቤተ መቅደስ ውስጥ እና እነዚህ መገለጦች ደግሞ ዝም ብሎ አልነበሩም። እንደሚባል እሳት፣ እንደ ደመና፣ እንደ ነጎድጓድ፣ እንደ ጢስ፣ እንደሚያንጸባርቅ ብርሃን ባሉ በሚታዩና በሚዳሰሱ ነገሮች የታጀቡ ነበሩ። እዚህ ላይ ግን አንድ በጣም ወሳኝ ነጥብ አለ። ምንጩ እንደሚለው እነዚህ ሁሉ መገለጦች የክብሩ ጣላዎች ናቸው። የእግዚአብሔር ክብር ከሁሉም በላይ በአንድ ሰው በኩል ሙሉ በሙሉና በግልጽ ታይቷል ይላል። አዎ፣ ያ ነጥብ የምዕራፉ ማዕከል ነው። ያ ሰው ደግሞ ኢየሱስ ክርስቶስ ነው። የዓለም ብርሃን ተብሎ የተጠራው እርሱ የእግዚአብሔርን ተፈጥሮ በግልጽ እንዳብራ ይነገራል። ወልድም የእግዚአብሔር ክብር ነጸብራቅ ነው ይላል። ስለዚህ የሰው ልጅ የእግዚአብሔር ክብር ምን እንደሚመስል ግራ እንዳይገባው እግዚአብሔር ራሱ ሰው ሆኖ አሳየን። እንደዛ ነው የሚለው። ፍጹም ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ ክብሩንም አየን የሚለው ጥቅስ ይህንን ሐሳብ ነው የሚያጠናክረው። እሺ፣ ክብር የእግዚአብሔር ማንነት መገለጫ ከሆነ፣ በተፈጥሮ ሁሉ የሚታይ ከሆነ እና በኢየሱስ በኩል ሙሉ በሙሉ ከተገለጠ ይህ ለእኛ ለተራዩ ሰው ልጆች ምን ትርጉም አለው? የእኛ ሚና ምንድን ነው? እዚህ ላይ መጽሐፉ በጣም የሚያስገርም ሐሳብ ያነሳል። የትኛውን? ፀሐይን የበለጠ እንድታበራ ማድረግ እንደማንችል ሁሉ እኛም በእግዚአብሔር ክብር ላይ ምንም መጨመር አንችልም። በጣም ወሳኝ ልዩነት ነው። ብዙ ሰዎች እግዚአብሔርን ማክበር ስንል እኛ በሌለው ነገር ላይ ክብር እንደምንጨምርለት ያስባሉ። ነገር ግን ምንጩ በሚለው የኛ ኃላፊነት ክብርን መፍጠር ወይም መጨመር አይደለም። ታዲያ ምንድን ነው? ያለውን ክብር ማወቅ፣ ማክበር፣ መመስከር፣ ማመስገን፣ ማንጸባረቅና
ለዚያ ክብር መኖር ነው። ይህ ማለት እኛ የክብር ምንጭ ሳንሆን የክብር ነጸብራቆች ነን ማለት ነው። ልክ ጨረቃ የራሷ ብርሃን ሳይኖራት የፀሐይን ብርሃን እንደምታንጸባርቀው ማለት ነው። በጣም ጥሩ ምሳሌ ነው። ልክ እንደዛ ነው። ምክንያቱም እግዚአብሔር ሁሉንም ነገር ስለፈጠረ ይህንን ክብር መቀበል ይገባዋል ይላል ምንጩ። ጌታችንና አምላካችን ሆይ አንተ ሁሉንን ፈጥረሃልና ክብርና ውዳሴ ኃይልም ልትቀበል ይገባሃል የሚለውንም ይጠቅሳል። እዚህ ላይ ግን ነገሩ ትንሽ ይከብዳል። ምንጩ ከእግዚአብሔር ፍጥረታት መካከል ክብሩን የማያመጡ ሁለት ብቻ ናቸው ይላል፣ የወደቁ መላእክትና የሰው ልጆች። ይህ በጣም ከባድ አባባል ነው። በእርግጥም ነው። እናም ይህንን ክብርን አለማምጣት የሚለውን ጽንሰ ሐሳብ ከኃጢአት ጋር በቀጥታ ያገናኘዋል። ኃጢአት ማለት በመሰረቱ ለእግዚአብሔር ክብር አለመስጠት ነው ይላል። ወይም ደግሞ ከእግዚአብሔር ይልቅ ሌላ ማንኛውንም ነገር መውደድ። ልክ ነው። ይህ የትዕቢት ዓመፅ እንደሆነ እና የሰይጣንንም ሆነ የሰውን ልጅ ውድቀት ያስከተለው ኃጢአት እንደሆነ ይገልጻል። እንግዲያው ኃጢአት ስንል ዝርዝር ሕግጋትን መተላለፍ ብቻ ሳይሆን የተፈጠረበትን ዋና ዓላማ መሳት ነው ማለት ነው፣ የእርሱን ክብር ማንጸባረክን። ሕዙም ትክክል ነው። ምንጩም ይህንን ነው የሚያስረዳው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል የሚለውን ጥቅስም ይጠቅሳል። ይህ ሊሰራ የሚችል ትልቁ ስህተት ነው ይላል። ታዲያ ለክብሩ አለመኖር ትልቁ ስህተት ከሆነ ለክብሩ መኖር ደግሞ የሕይወት ትልቁ ስኬት መሆን አለበት። ምንጩ የሚለውም ይህንን ነው፣ በሕይወታችን ልናገኘው የምንችለው ታላቁ ስኬት በማለት ይገልጸው። እሺ፣ ይህ ሁሉ ፍልስፍናዊና ቴዎሎጂያዊ ሐሳብ በጣም ጥሩ ነው። ነገር ግን አንድ ሰው ይህንን በተግባር እንዴት ነው የምኖረው ብሎ ቢጠይቅ ምዕራፉ መልስ አለው። ከትልቁ የጽንፈ ዓለም ሐሳብ ወርዶ ወደ የዕለት ተዕለት ሕይወት መመሪያ ይሰጣል። አዎ፣ እና ይሄ የምዕራፉ በጣም ጠቃሚ ክፍል ነው። ፍልስፍናው ላይ ብቻ አያቆም። ለእግዚአብሔር ክብር ለማምጣት የሚረዱ 5 ተግባራዊ የሕይወት ዓላማዎችን ይዘረዝራል። እሺ፣ እስኪኛቸው። የመጀመሪያው ምንድን ነው? የመጀመሪያው እግዚአብሔርን በማምለክ ነው። ነገር ግን እዚህ ላይ አምልኮ የሚለውን ቃል በሰፊው ትርጉሙ ነው የሚጠቀመው። ዝማሬና ጸሎት ብቻ አይደለም ማለት ነው? በፍጹም። ከዚያ የሰፋ ነው። በእግዚአብሔር በመደሰት የሚገለጽ የሕይወት ዘይቤ ነው። ምንጩ ከሲኤስ ሉዊስ አንድ ሐሳብ ይጠቅሳል። እግዚአብሔር እንድናከብረው ሲያዝን በእርሱ እንድንደሰት ይጋብዘን ነው ይላል። ይህ በጣም የሚገርም አመለካከት ሽግሽግ ነው። ከግዴታ ወደ ደስታ መቀየር ማለት ነው። በትክክል። ጆን ፓይፐርም ይህንን ሐሳብ ሲያጠናክር በእርሱ በጣም ስንረካ እግዚአብሔር በእኛ ውስጥ በላቀ ሁኔታ ይከበራል ይላል። ስለዚህ አምልኮ ማለት እግዚአብሔርን የደስታችን ምንጭ ማድረግ ነው። እሺ፣ ሁለተኛውስ? አምልኮ በጣም ግላዊ እና ወደ ውስጥ ያተኮረ ይመስላል። ይህ ወደ ውጭ እንዴት ይገለጻል? በጣም ጥሩ ጥያቄ ነው። ሁለተኛው ዓላማ ይህንን ይመልሳል። እሱም ሌሎች አማኞችን በመውደድ ነው። ምንጩ እንደሚለው አንድ ሰው ክርስቶስን ሲቀበል የእግዚአብሔር ቤተሰብ አካል ይሆናል። ስለዚህ ክርስትና የግል እምነት ብቻ ሳይሆን የጋራ ሕይወትም ነው። እናም ያንን ፍቅር ማሳየት የእግዚአብሔርን ክብር ይገለጻል። እርስ በርሳችሁ እንደምትዋደዱ ሰዎች ሁሉ ደቀ መዛሙርቴ እንደሆናችሁ በዚህ ያውቃሉ ያለው ኢየሱስ ራሱ ነው። ልክ ነው። አንዱ ከሌላው ይፈሳል። ከእግዚአብሔር ጋር ያለህ ግንኙነት ከሌሎች አማኞች ጋር ያለህን ግንኙነት ይገልጻል። ይህ ደግሞ ወደ ሦስተኛው ዓላማ ይመራናል። እሱም ክርስቶስን በመምሰሉ። ይህ መንፈሳዊ ብስለት ነው። በአስተሳሰብ በስሜትና በድርጊት የክርስቶስን ባህሪ እያደበሩ መሄድ ነው። እግዚአብሔር ባህሪያችንን ሲለወጥ ክብሩ በእኛ በኩል ይታያል። የመጀመሪያዎቹ 3 ዓላማዎች በአብዛኛው ማንነታችንን እና ግንኙነታችንን የሚመለከቱ ናቸው። አራተኛውስ ወደ ተግባር ይወስደናል። አዎ፣ አራተኛው በስጦታዎቻችን ሌሎችን በማገልገል ነው። እግዚአብሔር ለእያንዳንዳችን የሰጠንን ልዩ ተሰጥኦ፣ ችሎታ እና ስጦታ ለራስ ወዳድነት ሳይሆን ለሌሎች ጥቅም እንድናውለው ይገልጣል። ስናገለግል የእግዚአብሔርን አገልጋይነት ባህሪ እናንጸባረቃለን። እና በመጨረሻም አምስተኛው ይህንን ሁሉ መልካም ዜና ለራሳችን ብቻ ለማስቀረት ይመስለኛል። ልክ ነው። አምስተኛው ስለ እርሱ ለሌሎች በመንገር ነው። ያው እግዚአብሔር ፍቅሩና ዓላማው በምስጢር እንዲቀመጥ አይፈልግም። እናም ይህንን እውነት ከተረዳም በኋላ ለሌሎች ማካፈል የኛ ኃላፊነት ይሆናል። ይህ ሁሉ ግን ትልቅ ቁርጠኝነትን የሚጠይቅ ይመስላል። ቅድሚያ የምንሰጣቸውን ነገሮች፣ የጊዜ ሰሌዳዎቻችንን፣
ግንኙነቶቻችንን መቀየርን ይጠየቃል። ቀላል ነገር አይደለም። በፍጹም አይደለም። ምንጩም ይህንን ፈተና በቀጥታ ይጋፈጠዋል። ይህንን የመንታ መንገድ ምርጫ በማለት ያቀርበዋል። አንደኛው መንገድ ለራስ ግብ፣ ለራስ ምቾት እና ለራስ ደስታ መኖር ነው። ሌላኛው ደግሞ ለእግዚአብሔር ክብር መኖር ነው። እናም ኢየሱስ ራሱ ያንን ተጋድሎ እንዳደረገው እንደ ምሳሌ ያቀርባል። ነፍሴ ታውቃለች፣ አባት ሆይ ከዚህ ሰዓት አድነኝ ብሎ ሲታገል፣ በመጨረሻ ግን አባት ሆይ ስምህን አክብሮ ብሎ እንደጸለየ ይጠቅሳል። በጣም ኃይለኛ ምሳሌ ነው። በራሱ ፍላጎት እና በእግዚአብሔር ዓላማ መካከል ያለውን ትግል በግልጽ ያሳያል። ዋናው ጥያቄ ለማን ትኖራለህ? ለራሱ ወይስ ለእግዚአብሔር የሚል ነው። እዚህ ላይ ብዙ ሰው ይህንን ለማድረግ ተንካሪ የለኝም ወይም እንዴት እንደምጀምር አላውቅም ብሎ ሊያስብ ይችላል። ምዕራፉ ለዚህ ሰው መልስ አለው። አንድ አይነት መነሻ ነጥብ ይጠቁማል። አዎ፣ አንድ ግልጽ ግብዣ ያቀርባል። 2 ደረጃዎችን የያዘ ግብዣ ነው። የመጀመሪያው እመን ይላል። እመን። አዎ፣ እግዚአብሔር እንደሚወድህ፣ ለዓላማው እንደፈጠረ፣ በአጋጣሚ እንዳልተገኘ፣ ኢየሱስ ለአንተ እንደሞተ እና እግዚአብሔር ይቅር ሊልህ እንደሚፈልግ እመን በማለት ይጀምራል። ይህ የእምነት ደረጃ ነው። ሁለተኛው ደረጃ ደግሞ ከእምነት ወደ ተግባር የሚደረግ ሽግግር ይመስላል። ልክ ነው። ሁለተኛው ተቀበል ነው። ኢየሱስም በሕይወት እንደ ጌታና አዳኝ ተቀበል፣ የኃጢአት ይቅርታውን እና የሕይወት ዓላማውን እንድትፈጽም ኃይል የሚሰጥህን መንፈሱን ተቀበል ይላል ምንጩ። እንዲያውም አንድ ሰው ይህንን ውሳኔ ለማድረግ እንዲረዳው ኢየሱስ ሆይ በአንተ አምናለሁ እቀበልሃለሁም የሚል ቀላል ጸሎትም ይጠቁማል። እንግዲህ የዛሬውን ዳሰሳችንን ስናጠቃልል ከሪክ ዋረን መጽሐፍ ይህን ምዕራፍ ተመልክተናል። ከጽንፈ ዓለሙ ህልውና ግዙፍ ጥያቄ ተነስተን የእግዚአብሔር ክብር የሚሆን ጽንሰ ሐሳብ ፈሸን፣ በመጨረሻም አንድ ሰው ይህንን ዓላማ በሕይወቱ እንዴት መኖር እንደሚችል በሚያሳዩ 5 ተግባራዊ መንገዶች ላይ ደርሰናል። በአጭሩ ምዕራፉ ህልውና አንድ ወጥ የሆነ የመጨረሻ ግብ እንዳለ የሚያሳይ ማዕቀፍ ያቀርባል። የህልውናን ትርጉም ከግል ስኬቱና ደስታ ወደ አንድ ከፍ ያለ ዓላማ ያሸጋግራል። ከግዙፍ ጽንሰ ሐሳብ ተነስቶ አንድ ሰው በየዕለቱ ሕይወቱን እንዴት መምራት እንዳለበት ወደሚያስገንዝ የግል ምርጫ ያደርሰዋል። በመጨረሻም ሁሌም እንደምናደርገው አድማጮቻችን እንዲያስቡበት አንድ የመጨረሻ ሐሳብ ጥለን እናልፋለን። ይህ ሐሳብ በቀጥታ ከምንጩ የተወሰደ ነው። አዎ፣ ምዕራፉ የሚያበቃው ሊታሰብበት የሚገባ ጥያቄ በሚል ነው። ጥያቄውም ይህ ነው። በዕለት ተዕለት እንቅስቃሴ ውስጥ የእግዚአብሔርን ክብር የበልጥ ማስተዋል የሚችለው የት ነው? ይህ በጣም ጥሩ ጥያቄ ነው። ምክንያቱም ከተወያየንባቸው ረቂቅ ሐሳቦች ወጥተን ወደ ተጨባጭ እና የየዕለት ሕይወት ምልከታ እንድንመለስ ያደርገናል። በጠዋት ፀሐይ ስትወጣ፣ በምንሰራው ሥራ፣ ከሰዎች ጋር ባለን ግንኙነት ውስጥ ይህንን ክብር እንዴት ማየት እንችላለን? ልክ ነው። ይህ ጥያቄ ውይይቱን ከጭንቅላት ወደ ልብ፣ ከቲዮሪ ወደ ተግባር የሚያሸጋግር ነው። ዓላማን በታላላቅ ክስተቶች ብቻ ሳይሆን በተራውና በዕለት ተዕለት ሕይወት ውስጥ መፈለግ ነው። የዛሬው ጥልቅ ዳሰሳችን እዚህ ላይ ያበቃል።